አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ሰሞኑን ያው ጠፍተሻል እያላችሁ ነው። ትናንትና ቪዲዮ ላይ አልነገርኳችሁም። እዛ ገጠር ሂጄ ነው ማለት ነው። ገጠር የሄድኩበት ምክንያት ያው ተአዚያ ስለነበረ ተአዚያ ሂጄ ነው ማለት ነው። እና 2 ቀን ነው ምናምን ጠፍቻለሁ ማለት ነው። ሀባይብ ያው ብዙዎቻችሁ እየሰጋችሁ እየጠየቃችሁኝ ነው። ትናንትና ያኔ ዛሬ ጧትም የለቀኩትን ቪዲዮ አላያችሁትም ይመስለኛል። ማታ ነበር የሰራሁት፣ ግን ኔትወርክ አስቸግሮኝ ነው ጠዋት ላይ የለቀኩላችሁና ያው እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ማሳያችሁ የቤት እቃ ፏ ጽድት ያለ በጣም የሚያማምሩ ኳሊቲ የሆኑ የቤት እቃዎች እና መፈረሻ ብርድ ልብስ ነው ማሳያችሁ ማለት ነው። አብራችሁኝ ሁኑ። ይህ እቃ የሚሄደው ከላላ ደገር ነው። 291950 ብር ነው የፈጀው። 800 ብሩ የትራንስፖርት ነው፣ እቃውን መሰባሰቢያ ማለት ነው። ስንት ይጫናል ትራንስፖርት ብነግሪን ምናምን ትላላችሁ አብዛኛውን ጊዜ። እኔ አሁን ከዚህ መኪና እንዳገኘሁ ነው። ለምሳሌ አንድ ወዛደር ልታሸክሙት ነውና 100 ብር ሊላችሁ ይችላል፣ 50 ብር ሊላችሁ ይችላል። ምሳሌ ነው ይሄን የምነግራችሁ። ያኔ ሰርቶ ኗሪ ልክ እንደኔ ማለት ነው። እኔ አሁን ስሰራ እንደ እቃው ነው የምቀበለው ማለት ነው። ያኔ እንደ እቃችሁ ማነስና ብዛት ነው ማለት ነው። እና ምን ልላችሁ ነው፣ ትራንስፖርት እንደ እቃው አይተው ገምተው ነው የምንነጋገረው እንጂ ይሄን ያህል ነው ማለት ቪዲዮ እየሰራው ማሳወቅ አልችልም። ግን ሲጫንላት ያው ለሚጫንላት ልጅ ይሄን ያክል አለኝ፣ ይሄን ያክል ተጫነ ብዬ ተከራካሪ ላይ መቼም መኪና ተራም ልብስ ተራም ብታዩኝ እኔ ማለት ነው ስሜ ገንዘብሽ አይቀመስ ነውና እና ምንድነው እቃችሁን ሳስጭን ያው ተከራክሬ ነው ማስጭነው ለማለት ያክል ነው። እና ትራንስፖርት የሚታወቀው ያው ሲጫን ብቻ ነው ማቀው ማለት ነው። ኩንትራት ከሆነ ኩንትራት ይሄን ያክል ነው ብዬ መጀመሪያ መናገር እችላለሁኝ። ያ ማለት ትንሽ እቃም ኖራችሁ ብዙም እቃ ኖራችሁ ኩንትራት ነው የሚሄደው ማለት ነው። እኔ ኩንትራት አይደለም ማስጭንላችሁ ተለጥፎ ነው ማለት ነው። ለምሳሌ ይሄ ሩቅ ሀገር በጣም ውድ ነው ትራንስፖርት ኩንትራት ከሆነ። ስለዚህ ቢያንስ ከዝደት የራሱ ማለት ነው ወላሂ 3500 ብር ነው አሁን ላይ ማለት ነው። በቃ ባጃጅ ከሆነ በአይሱዚ ማነው በሱዚኪ ከሆነ ደግሞ እስከ 5000 ብር ነው ማለት ነው። በአይሱዚ ከሆነ ደግሞ የአይሱዚ እቃ ሲኖረኝ እኔ ወላሂ ፈልጌ በባለፈው 12000 ብር ነው የጫነልኝ ማለት ነው። እና ምን ልላችሁ ነው፣ ትራንስፖርት እንደየሀገሩና እንደ እንትኑ ይለያያል ነው። እዚህ ጋር እንደምታዩት መፈረሻም አላት መጋረጃም አላት። እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑና ላይክ እና ሼር ሰብስክራይብ እያደረጋችሁ ዛሬ በጣም ፏፏ ያሉ እቃዎች ነው የገዛሁት፣ ያማምራሉ። ከዚህ ልጀምርላችሁ። እዚህ ጋር የሻይ ብርጭቆ በወርቃማ ወይም ዳሃቢ በጣም የሚያምር ቆንጅዬ የሻይ ብርጭቆ 1 ደርዘን 4000 ብር ነው የገዛሁት። ወፍራም ነው፣ በጣም ቆንጆ ነው፣ ያምራል። ለሰውን ብታቀርቡት ለራሳችሁም ቢሆን በነገራችን ላይ ራስን መውደድ ጥሩ ነው ብዬ ነው የማስበው። አሁን ላይ በፊት እኔ ሰው ማስቀድም ሰው ነኝ። አሁን ግን ራሴን ለማስቀደም እያሰብኩ ነው ማለት ነው። ምክንያቱም ራሳችሁን ካልወደዳችሁ ማንም አይወዳችሁም የሚለውን ነገር እያየሁት ስለሆነ ማለት ነው። እና ለራሳችሁ ለእንግዳ አትበሉ ቃል ማለት ያክል ነው። እና ይሄንን የሻይ ብርጭቆ እዛ ጋር 2 ካርቶን አለ። ይሄ የምታዩት ሰማያዊ ግማሽ ደርዘኑ እዚህ አውጥቼዋለሁ፣ ግማሹ እዛ ነው ማለት ነው። አንዳንድ ካርቶን 2 ካርቶን ነው የሚሆነው። ግማሽ ደርዘን በአንድ ካርቶን ታሽጎ ስለሚመጣ 6ቱ ማለት ነው። ከዛ የሻይ በራድ የግዛዟን ነው ለዚህ ማለት ነው 1800 ብር ነው የገዛኋት። እቺን የሻይ በራድ እኔም ገዝቻታለሁ ከዚህ በፊት። በጣም ነው የምታምረው ማሻአላ ተባረከ ረህማን። ከዛ ምን አለ እዚህ ጋር 3 ሴሪ የወርቃማ ሰርቪስ ነው 4 ማዕዘን በጣም የሚያምር ነው እንደምታዩት። እንትኑ ቡለኑ አልታሰረም። ይሄ አሁን ላይ ሲመጣ ቡለኑ አይታሰረም ለምን እንዳይሰበር በሚል ማለት ነው። ያው ከውጭ የሚገቡ እቃዎች ምን ብትጠነቀቁ እቃ ተሰብሮ ይመጣል። እኔ ከዚህ በፊት ካርጎ አርገውልኝ ጓደኞቼ እቃዬን ሲላክ ቦይለሩ ተሰብሯል ማለት ነው። እና እንደዚህ አይነት ነገር ስለሚያጋጥም ነው። እዚህ ጋር እንደምታዩት ሁለቱ እንዴት ተደራረበ ነው። ይሄ አያችሁት ማሻአላ እንደሚያምር። እዚህ ጋር ደግሞ አንዱ አለ ማለት ነው። ይሄ 3 ሴሪ ነው ሰርቪሱ። ከዛ እዚህ ጋር ደግሞ የወተት ተንጠልጣይ 3200 ብር ነው የገዛኋት። በጣም ነው የምታምረው ማሻአላ ተባረከ ረህማን።
እዚህ ጋር ደግሞ ሁለት ፔርሙሶች አሉ 2800 2800 5600 ብር ነው ማለት ነው ሁለቱ። እዚህ ጋር ሲኒ ነው። ሲኒ 2 ደርዘን የተለያየ ነው ያዘዘችኝ። ይሄ ሲኒ 4000 ብር ነው። ይሄ 1 ደርዘን ነው ማለት ነው እንደዚህ ሆኖ። እዚህ ጋር ደግሞ ሌላ 1 ደርዘን አላት። በጣም ነው የምታምረው። 2 አይነት ሲኒ 8000 ብር 2 ደርዘን ማለት ነው 24 ፍሬ ማለት ነው። እንደገና ደግሞ የክቧ ረከቦት በጣም ነው የምታምረው 2200 ብር። አክሰሰሪዋ ሰርቪስ ብቻ ነው እዚህ ጋር እንደምታዩት ማለት ነው። ሌላው እዚህ ጋር ደግሞ መጥበሻ አለ 24 ቁጥር 2000 ብር፣ 26 ቁጥር 2200 4200 ብር ማለት ነው። ሌላው ዳንቴል ይሄ የረከቦት ነው ማን ነው 350 ብር። ይሄኛው ደግሞ የትሪ በጣም የሚያምር ቆንጆ ዳንቴል ነው 650 ብር 1000 ብር ማለት ነው ሁለቱ። ከዛ የወተት ተንጠልጣዩ ካርቶን ይሄ ነው ማለት ነው። በጣም ነው የምታምረው ማሻአላ። እንደምታዩት እዚህ ጋር ምንድነው የሻይ ብርጭቆ ደግሞ እዚህ ጋር እንደምታዩት ግማሽ ካርቶኑ እዚህ ውስጥ አለ ማለት ነው። ያው ለእናንተ ለማሳየት ነው እንጂ እኔ አይቼ ቼክ አድርጌ ነው የገዛሁት። ወላኪን እናንተ ላሳያችሁ ብዬ ነው። እዚህ ጋር እንደምታዩት ማለት ነው ይሄ ግማሹ ደርዘን ነው። በጣም ነው የሚያምረው ኳሊቲ ነው ማሻአላ ተባረከ ረህማን። ይሄኛውም ሲኒ በጣም ነው የሚያምረው እንደምታዩት ቆንጆ ሲኒ ነው። ከዚህ በፊት ያው ገዝቻው አሳይቻችኋለሁ። ይሄ 1 ደርዘን ነው ይሄኛው ማለት ነው። ሁለቱም እንትኑ ይለያያል ዲዛይኑ ማለት ነው። እዚህ ጋር መቀመጫ ሰርቪሱ ይሄኛው በዚህ ዲዛይን ነው፣ ይሄኛው ደግሞ በዚህ ዲዛይን ማለት ነው። አያችሁት? ይሄ 1 ደርዘን እንደዚህ፣ ከዛ ይሄኛውም ግማሽ አለው እዚህ ማለት ነው። ከዛ ጋር 1 ደርዘን ሞላ ማለት ነው። ከዛ ሀባይ በዚህ ጋር ሳች ስቶቭ ይሄንን 3500 ብር ገዝቼላታለሁ ማለት ነው። የሰርቪሱ ካርቶን ይሄ ነው። 1 ሜትር የምግብ ሱፍራ ወርቃማ በሲሊቨር ነው 350 ብር። መጥበሻ 26 ቁጥር ነው ይሄ ባለ ክዳኑ ማለት ነው። ባለ ክዳኑ መጥበሻ ሴራሚክ ይሄንን 3500 ብር በጣም ነው የተወደደው ይሄኛው ባለ ክዳን። እዚህ ጋር ደግሞ አጭሩ የውሃ ብርጭቆ 1 ደርዘን 1400 ብር እና 5 ማዕዘን ደግሞ 1 ደርዘን 1700 ብር። ከዛ እዚህ ጋር ደግሞ የሾርባ ማግ እንደዚሁ ሁሉም አንድ አይነት ነው ዲዛይኑ። ይሄንን ማን ነው ግማሽ ደርዘን 1300 ብር። ከዛ በጣም የሚያምር የውሃ ኮምፕሌት በወርቃማ ይሄ ዲዛይን ቆየ ነበር ከጠፋ አሁን መጥቷል ማለት ነው። ማሻአላ በጣም ነው የሚያምረው። እኔ ወደዋለሁ። ሌላው ኮምፕሌት ይሻለኛል ምክንያቱም ከለሩም የተጋነነ ብልጭልጭ አይደለም በጣም እና ይሄንን ኮምፕሌት 2600 ብር ነው የገዛሁላት። ከዛ እነዚህ ፔርሙሶቹ አሳይቻችኋለሁ አውጥቼ ማለት ነው። አውጥቼ ስለደረደርኳቸው ነው። ከዛ የሻይ ብርጭቆ ደግሞ 2 አይነት እዚህ ጋር አላት ሌላ ማለት ነው። ኖርማሉ እዚህ ጋር የስኳር እቃዋን ሳላሳያችሁ እንትን ዋጋ አለ ማለት ነው። ረከቦቷ መሃል ላይ እቺ ናት ስኳር እቃዋ የጠርሙሷ ማለት ነው። በጣም ነው የምታምረው ማሻአላ እንደምታዩት። እኔ ሁል ጊዜ ስለማላዋጣው ነው እንጂ በጣም ያምራል። ይሄንን 200 ብር ነው የገዛሁት። ካርቶኑ ይሄ ነው። ያው በካርቶን ላይ ያሳያችኋለሁ ብዙ ጊዜ ማለት ነው። ሻይ ብርጭቆ 2 አይነት 2 ዲዛይን ነው። አንደኛው ይሄ ነው። ረጃጅም ነው የምፈልገው ብላለች። ረዘም ረዘም ያሉ ናቸው። አንደኛው ይሄ ነው። አንደኛው ደግሞ ይሄኛው ነው ማለት ነው። 2 አይነት በ2500 ብር 2 ደርዘን ገዝቼላታለሁ ማለት ነው። የዚህ ካርቶን ይሄ ነው ማለት ነው። የዚህ ይሄ ነው። የዚህኛው ደግሞ ይሄ ነው ማለት ነው። በጣም ነው የሚያምረው ይሄ ራሱ ማሻአላ። በጤና የምትጠቀምበት ያድርጋት። ከዛ እዚህ ጋር ደግሞ የውሃ ማሞቂያ ቦይለር ሱታ ያለ 3400 ብር። 2 ሊትር የሻይ በራድ 1300 ብር። አክለሪክ ኮምፕሌት በዛኛው ዲዛይን ነው። አክለሪክ ኮምፕሌት 3700 ብር ነው ማለት ነው። በነገራችን ላይ ኮምቦልቻ በጣም ውድ ነው ይሄ አክለሪክ ኮምፕሌት 4000 ብር ነው የሚሸጠው ማለት ነው። ደሴ ያው 3700 ብር። ኮምቦልቻ መኮ አስረከብን በሚል ስም ነው 3000 ማነው 4000 ብር የሚሸጠው ማለት ነው። እዚህ ጋር ደግሞ ማራቢያ ኳሊቲ አለ። ማራቢያ ኳሊቲ 3200 ብር። እዚህ ጋር ፔርሙስ ሳህን አለ። ፔርሙስ ሳህን በዚህ ከለር ማለት ነው። ማሻአላ በጣም የሚያምር 3 ሴሪ 6800 ብር ነው ማለት ነው። ያው ከለር በጥቁሩም ይመጣዋል
ነጩ ነው ይሄኛው ማለት ነው። እንደምታዩት የዚህ ከለር ነው እዚህ ላይ ያለው ይሄኛው ነጩ ማለት ነው። አፍዋን ከዚህ ሲታይ ግን ሲሊቨር ነው የሚመስለው በካሜራ እንዲሁ ስታዩት ነጭ ነው እና ይሄንን ይመስላል ማለት ነው። በነገራችን ላይ ብዙ ጊዜ የሚመጣው ይሄ ነውና ነው እንጂ ይሄም ከለር አለው ይሄም ከለር አለው፣ ግን አያመጡትም ብዙ ጊዜ። ይሄም አለው በጣም የሚያማምር ከለር፣ ይሄም አለው። እኔ ቦግ ያለ ነገር ስለማልወድ እነዚህ ምርጫዎች ናቸው። ይሄና ይሄ እወዳለሁ፣ ይሄንን ማለት ነው። ለአሁን የገዛሁላት ይሄን ነጩን ነው ማለት ነው። ከዛ እዚህ ጋር አክለሪክ ነገሮች አሉ ማነው ማይካዎች ማለት ነው። አፍዋን ሰርቪስ የቁርጥ ሳህኖች ምናምን እዚህ ጋር ሰርቪስ 850 ብር በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እንደምታዩት ቁርጥ ሳህኑ ይሄ ፓርቲሽኑ አንድ አይነት ተመሳሳይ ነው የገዛሁላት ማለት ነው። አጋጣሚ ሆኖ አገኘሁላት። ይሄኛው 850 ይሄኛው 1680 ብር። እዚህ ጋር ደግሞ 600 ብር 6 የሾርባ ሳህኖች አያችሁት ማች ነው ማለት ነው። እዚህ ጋር ደግሞ ፓርቲሽን 1400 ብር። ከዛ ለዚሁ የሚቀራረብ ብዬ ይሄንን የኬክ ሳህን 12 ፍሬ ነው 600 ብር። ግን ይሄ ይቀራረባል እንጂ የራሱ እንትን አይደለም። ከዛ ሌላ ተጨማሪ የቁርጥ ሳህን ብላኛለች። አንድ ደርዘን ይሄኛውም 1680 ብር ነው። ባለ 140 ብር አንድ ፍሬ 140 ብር ነው ይሄም ማለት ነው። ከዛ የቆሎ ሳህን ማነው የፈንዲሻ ሳህን 450 ብር። ትሪ የማይካ 1000 ብር። ነጭ ነበር ያለችኝ ነጭ ብቻውን የለም። እዚህ ጋር ደግሞ 6 ፍሬ የኒኬል የቁርጥ ሳህን አላት። አንዱ በ230 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ የማጀስቲክ አያችሁት ማጀስቲክ ነው ኒኬል ኩባያ በአንደኛው ቆንጆ የሚባል ማለት ነው። ይሄንን የገዛሁላት አንድ ፍሬ በ120 ብር ሂሳብ ነው። 3 ትሪ 1600 ብር ነው። 40 ቁጥር 400 ብር፣ 45 ቁጥር ደግሞ 500 ብር፣ 50 ቁጥር ደግሞ 700 ብር ነው ማለት ነው። አጠቃላይ 1600 ብር ይሆናል ማለት ነው። ከዛ 4 ሊትር የሽንኩርትና ምንድነው ስጋ ምናምን ይፈጫል። ወላኪን እናንተ ለስጋ መፍጫ ብላችሁ አትግዙ ይሄንን ማለት ነው። ያኔ ቋሚ ለስጋ መፍጫ አይሆንም፣ ምክንያቱም ይግላል ማለት ነው። ይግላል፣ ጸጥ ይላል በመካከል። ያው አልፎ አልፎ እኔ አሁን እንጠቀምበታለሁ፣ ሁልጊዜ ማብራራላችኋለሁኝ። ለረመዳን አሳምቡሳ የምሰራው በሱ ፈጭቼ ነው ብያችኋለሁኝ። ግን ቋሚ ስጋ መፍጫ ተብሎ አይደለም የሚገዛው። ስጋ ታውቃላችሁ በባህሪው ከባድ ነገር ስለሆነ መፍጫ የራሱ የሆነ ስጋ ብቻ የሚፈጭ አለው ማለት ነው። ይሄንን 5000 ብር ነው የገዛሁላት። 4 ሊትር ነው ይሄ ማለት ነው። ከዛ እዚህ ጋር ደግሞ የኩኪስ ማቅረቢያ ፓርቲሽን ነው 3500 ብር ነው ይሄን የገዛሁት። በጣም ቆንጆ የሚያምር በሲሊቨር ነው። በጣም ቆንጆ ነው። 6 ክፍልፋዮች ወይም 6 ፓርት አለው ማለት ነው። ዛሬ ካሜራ ያው ባንድ እጄ ስለሆነ ነው አብዱ ስለሌለ ለዛ ነው። እዚህ ጋር 200 ግራም የቡና መፍጫ አለ 7500 ብር ነው። እዚህ ጋር ደግሞ ሳች የጁስ መፍጫ አለ 2 ጆክ ነው። አንደኛው በማይካ አንደኛው በጠርሙስ ማለት ነው። እና የቅመም መፍጫ የራሱ አለው አነስ ያለች ይሄ 7800 ብር። ኮከር ብረት ድስት ወይም ጊደር ደቅጥ 9 ሊትር ነው 7500። ረና ቱርኪ 772 3 የወጥ ሰሃን 3000 ብር። እናት መፍጫ 2000። ማጅስቲክ ከ2 እስከ 6 ከ2 እስከ 6 ማለት 6 ፍሬ ማለት አይደለም። እሺ የሚይዘው 5 ፍሬ ነው። አንድ ቁጥር የለችም። ስለዚህ አንድ ቁጥር ከሌለች ከ2 ቁጥር ጀምሮ 2 3 4 5 6 ብሎ 6 ቁጥር ድረስ ማለት ነው። ይሄንን ማብራራው ለአንዳንድ ልጆች ነው ማለት የሚመስላችሁ። እኔ የምፈልገው ከ2 እስከ 6 ያለውን 6ቱን ፍሬ ነው ምናምን ስለምትሉ ነው። የሚይዘው 5 ፍሬ ስለሆነ ላብራራላችሁ ብዬ ነው። ማጅስቲክ ፓኪስታኒ ነው። ቆንጆ ብረት ድስት ነው። ዋጋ 21500 ብር ነው ማለት ነው። 46 ቁጥር ብረት ድስት 21000 ብር። ጭልፋ 1200 ብረት ድስት ክዳን መያዣውን 250 ብር አሰርቼላታለሁ። እዛ ጋር ማዕደን አለ። ማዕደን 6000 ብር። ኢኩሳን 28000 ብር ነው በአንደኛው ማለት ነው። የዳቦ ማብኪያ 450 ብር። እዚህ ጋር ሮቶ 350 ሊትር አላት። 350 ሊትር ሮቶ 4300 ብር ነው። 2500 የሳሩ ሱፍራ
በአንደኛ በሚባለው ማለት ነው። እዚህ ጋር ደግሞ እንደምታዩት ሙቀጫ አለ ከነዘነዘናው 800 ብር። የቁርጥ ማቅረቢያ ትንሹ 500፣ ትልቁ ደግሞ 600፣ 1100 ብር ሁለቱ ማለት ነው። ከዛ ሀባይ እዚህ ጋር ፓስታ ማጥለያ 550 ብር ቆንጆ የፓስታ ማጥለያ ነው ይሄ። መሬት እንዳይነካባችሁ ራሱ የራሱ ትንሽዬም ቢሆን እግር አለው ከፍ ያደርጋል ማለት ነው። ከዛ ደግሞ መፈቅፈቂያ 400 ብር። እዚህ ጋር ደግሞ ኩኪስ ቅርጽ ማውጫ። በነገራችን ላይ ሁሉም ቅርጽ ያኔ 6 አይነት አለው። በወደዳችሁት ማውጣት ትችላላችሁ። እኔ የሚመቸኝ አንድ ይሄ ነው። ሁለተኛ እዚህ ጋር አለ። ከዛ ሶስተኛ እዚህ ጋር አለ ማለት ነው። ይሄ አራተኛ፣ ከዛ 5፣ ይሄ 6ኛ። ይሄ ያው ዲዛይን ግን በጣም የሚያምሩት እቺና ይቺ ናቸው ማለት ነው። ከሽጉ ውስጥ መምረጥ ምናምን አይቻልም። ያው እንደዚሁ አንድ አይነት ስለሆነ የሚመጣው። ይሄ 1100 ብር ነው። ማንከሽከሻ 200። ከዛ ሀገርኛ ቢላዋ 3 ነው። መሀለያ የስጋ መቆራረጫ ይሄ አይደለም፣ ይሄ መሰንዘሪያ ነው መሀለያ። ከዛ የሽንኩርት፣ ከዛ እዚህ ጋር ያልጫ ጭልፋና የወጥ ጭልፋ 700 ብር ሁለቱ። የሳምቡሳ መጠባበሻ የሚሆን 250 ብር። ሹካ 1 ደርዘን 350። የሾርባ ማንኪያ 1 ደርዘን 300 ብር። የሻይ ማንኪያ አላት ግን እንትን ምንድነው ገዝቻት ረስቻት መጥቼ ነው እጨምርላታለሁ። ታስቧል ማለት ነው። 150 ብር ገዝቼላታለሁ። መከትከቻ 1500። የድንች መላጫ 50 ብር። መክተፊያ 3 ፒስ 750 ብር። እቃዎቿ እነዚህን ይመስላሉ። ከዛ መፈረሻና ብርድ ልብስ አላት። እሱን ላሳያችሁ። ከዛ ሀባይ እዚህ ጋር እንደምታዩት ቆንጆ የትራስ ልብስና የፍራሽ ልብስ አለ። እንደነገርኳችሁ ትራስ ልብስ ዘርፉ ስለጨመረ ጨምሯል ብያቸዋለሁ። ግን ይሄንንና በሚቀጥለው የምሰራው የአንዲት ልጅ ያለ ኪችን ካቢኔት ግን አላለቀላትም። የሷ በ610 ብር ነው ሂሳቡ ማለት ነው። እዚህ ጋር እንደምታዩት ማለት ነው 12 የትራስ ልብስ ሲባዛ በ610 ብር 7320 ብር ነው። 4 የፍራሽ ልብስ በ2180 ብር ሲባዛ 4 ማለት ነው 8720 ብር ነው። በማሰሪያና በጎማ ነው ትራስ ልብሱ ፍራሽ ልብሱ በጣም ነው የሚያምረው እንደምታዩት። ከዛ መጋረጃ ያው ይሄኛው ሲሊቨር ስላለው ጎላ ብሎ እንዲታያችሁ ጠጋላ አድርግላችሁ ይሄ ማች ያደርገዋል ማለት ነው። ይሄንን በ5200 ብር ነው የገዛሁት ሁለቱን ማለት ነው። ሳተን ነው ውስጡ። ይሄ ዘንዘራው እንደዚህ አንዱን ላውጣና ላሳያችሁ። ያምራል። ቀለል ባለ ብር ስትሉ እንደዚህ ይሆናል ማለት ነው። ውስጡ ሳተን ነው እንደምታዩት። ይሄ ስሱ ፓርት እንደዚህ ነው ማለት ነው። ረጅም ነው 2 ሜትር ከ80 ነው። መጋረጃ ስታዙ 3 ሜትር 3 ሜትር ከ50 የምትሉ መጋረጃ ሁሉም መጋረጃ የሚመጣው 3 ሜትር ነው 2 ሜትር ከ80 ነው ማለት ነው። እና 3 ሜትር ከ50 አይመጣም ልላችሁ ፈልጋለሁኝ። እዚህ ጋር የተፈረሸው ፍራሽ ፍራሹ ሁለቱ የሷ ነው። ትራሱም የራሷ ነው ማለት ነው 6ቱም። ሌላ ደግሞ እዚህ ጋር 2 ፍራሽ አላት ማለት ነው ከተፈረሸው ሌላ። ፍራሹ 4 ፍራሽ በ15000 ብር ነው የገዛሁት። አንዱ 3750 ብር ነው። ትራስም እዚህ ጋር አላት ማለት ነው። ትራሱ 350 ነው አንዱ 4200 ብር 12ቱ ይመጣል ማለት ነው። ሌላው እዚህ ጋር ደግሞ ኤሌክትሪክ ምጣድ ባለ ኮሜዲኖ ነው። ይሄንን 13500 ብር ሆኗል ማለት ነው። እንግዲህ ምጣድ ጨምሯል ማለት ነው። ኮሜዲኖ ያለው ባላችሁን ሁሉን ነገር እዚህ ውስጥ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ የወይባ መሞቂያ ወንበር 4500 ብር ነው። ሌዘርም እጅጌም ኮፍያም ያለው ቆንጆ ሌዘር ነው። ይሄ በግልባጩ ሆኖ ነው እንደዚህ። ይሄንን 3600 ብር ነው። ይሄኛው 4500፣ ይሄኛው 3600 ማለት ነው። ፈር ምንጣፍ 2200 ብር ነው የገዛሁት። 300 ብር ነበረ 2200 ነው። አሁን 100 ብር ቀንሷል ማለት ነው። እዚህ ጋር ደግሞ ብርድ ልብሶች አሉ። ብርድ ልብስ በጣም የሚያማምሩ ቆንጆ ብርድ ልብሶች 4600 ብር ሆኗል ማለት ነው። ያው አሁን ትንሽ ቀንሷል 5000 ማሻአላ እና በጣም ያማምራሉ። አንዷ አይቺ ናት ማለት ነው 4.5 በጣም የምታምር ቆንጆ። ከዚህ በላይ ምንም አያስፈልግም። እኔ ብርድ ልብስ ይዤ የመጣሁት ዳብል ፌስም በጣም ኳሊቲ የሆኑ ብርድ ልብሶችን ይዤ መጥቻለሁ ከአረብ ሀገር። ግን እስካሁን ለብሼው አላውቅም። ምክንያቱም ሙቀት ነው ሀገራችን፣ እንደ በፊቱ አይደለም።
አሁን ማለት ነው። እና እነዚህን 2 ብርድ ልብሶች ገዝቼላታለሁ። ምን ልላችሁ ነው? ከዚህ የተለቀ ብርድ ልብስ አትግዙ ለማለት ያክል ነው። እዚህ ጋር ኮምፎርት አለ 4100 ብር ነው የገዛሁት። የሚያምር ቆንጆ ኮምፎርት ዋን የሚል ፈር ነው ውስጡ ማለት ነው። እንግዲህ የዛሬ ቪዲዮአችን ያንን ይመስላል። እወዳችኋለሁኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላሙን እዛ የረሳሁት ደግሞ እዚህ ጋር ብረት ምጣድ ትልቁ አላት 1500 ብር ነው ይሄ ማለት ነው።